ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያ ዋና ዋናዎቹን በአማራ ክልል ገዳም ላይ በተፈጸመ የድሮን ጥቃት 2 መነኮሳት ሕይወታቸውን ሲያጡ 14 መነኮሳት በተለያየ ደረጃ መጎዳታቸው ተነገረ። የገዳሙ አስተዳዳሪ አባ ኤልያስ ተሻገር ፋኖችን አገኘን ብለው ነው ድሮን የጣሉብን፣ ፋኖቹ ግን የሉም ሲሉ ሀሳባቸውን ሰጥተዋል። አሳዛኙን መረጃ እናስደምጣችኋለን። ጀነራል ታደሰ ከመቀለ ታፍነው ተወሰዱ። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በመቀለ ከሚገኘው መኖሪያ ቤታቸው መሰወራቸው ተሰምቷል። በመቀለ ምን እየተፈጠረ ነው እንነግራችኋለን። በቅርቡ በትግራይ ክልል የተካሄዱት ህዝባዊ ስብሰባዎችና መግለጫዎች ከፌዴራል መንግስት ጋር ያለውን ውጥረት ሊያባብሱና ሁኔታውን ወደ ጦርነት ሊገፉ ይችላሉ የሚል ስጋት ፈጥሯል። እምቢኝ ለብሔር እልቂት በሚል መሪ ቃል በተለያዩ ከተሞች እየተካሄዱ ያሉት እነዚህ ስብሰባዎች የሚመሩት በህወሓት ከፍተኛ አመራሮች ነው። ለመሆኑ በትግራይ ከተሞች የተካሄደ ያለው ተከታታይ ስብሰባ ስለ ፖለቲካዊ ውጥረት ምን ይነግረናል? በዝርዝር እንመለከተዋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። በአማራ ክልል ገዳም ላይ በተፈጸመ የድሮን ጥቃት 2 መነኮሳት ሕይወታቸውን ሲያጡ 14 መነኮሳት በተለያየ ደረጃ መጎዳታቸው ተነገረ። የገዳሙ አስተዳዳሪ አባ ኤልያስ ተሻገር ፋኖችን አገኘን ብለው ነው ድሮን የጣሉብን፣ ፋኖቹ ግን የለውም ሲሉ ሀሳባቸውን ሰጥተዋል። የወረዳው ቤተ ክህነት በሰጡት ቃል በገዳሙ ከነበሩት 16 መነኮሳት ውስጥ 14ቱ በጥቃቱ ተመቷል። 2ቱ ብቻ ጉዳት አልደረሰባቸውም። ከተጎዱት መካከል 2 መነኮሳት ሕይወታቸውን ሲያጡ 14 በመካነ ሰላም ጠቅላላ ሆስፒታል ሕክምና ይገኛሉ። አንዲት መነኩሴ በከባድ ጉዳት ወደ ደሴ ሪፈራል ሆስፒታልም ተዘዋውረዋል። ፍንዳታውን ሰምቼ ወዮ እያልኩ ስሄድ መሬት ላይ ወድቃ አገኘኋቸው። በወቅቱ በገዳሙ የነበሩት እማሆይ ወለተ ማርያም ለጀርመን ድምፅ ሬዲዮ እንደተናገሩት መነኮሳቱ የክረምት እህል ዝግጅት እያካሄዱ ባለበት ወቅት ጥቃቱ ተፈጽሟል ብለዋል። ከዛ እስር ቤቱ አጠገብ የሆነ ዛፍ አለ፣ እዚያ ከዛ ስር ሰብሰብ ብለው እየለቀሙ ነበረ። እኔ አብሬ እለቅም ነበረ። ተለይቻቸው ሌላ ስራ ለመስራት ወደዛኛው ቤት ሄድኩኝ። ወዲያው ግን የሆነ ፍንዳታ ነገር በጣም መለየት ያቃተ ድምፅ ሰማሁኝ። በቃን እንደመታቸው ስላወኩ ወዮ እያልኩኝ ስሄድ ድፍት ብለዋል። 4ቶቹ ነካነካ ሳደርጊያቸውም ራሳቸውን ስተዋል ብለዋል። እዛ ደም እየፈሰሳቸው የሚሯሯጡ የሚያለቅሱ ልጆች አሉ። እነሱን ጎተት አድርገን ወደ ጥግ አስጠግተን እነሱን ደማቸውን ለማሰር እንዳይፈስ ለማድረግ ሞከረን ብለዋል። የመካነ ሰላም ወረዳ ቤተ ክህነት ኃላፊዎችም ጥቃቱ የተፈጸመው መነኮሳቱ ተሰብስበው እህል እያበጠሩ እያዘጋጁና ሽንኩርት እየከተፉ በነበረበት ወቅት መሆኑን ገልጸዋል። 2ቱ ሕይወታቸውን አጥተዋል። 14ቱ ሰዎች ደግሞ ተጎድተዋል። የገዳሙ አስተዳዳሪ አባ ኤልያስ ተሻገር ለጀርመን ድምፅ ሬዲዮ አንዷ ወዲያውኑ እዚያው ላይ ሕይወቱ አለፈ፣ ሌላኛው ወደ መካነ ሰላም ሆስፒታል እየመጣን በመንገድ ላይ ሕይወቱ አለፈ፣ ጠቅላላ 14 ሰዎች ተጎድተዋል ሲሉ ተናግረዋል። ድሮኗ ስታስስ ቆይታ ነበረ። በአካባቢው የድሮን ጥቃት ከመከሰቱ በፊት የድሮን አሰሳ የነበረ መሆኑን የሚናገሩት አባ ወልደ ሚካኤል ምናልባትም ከአካባቢው በቅርብ ርቀት የነበሩ ታጣቂዎችን ለመምታት ያለመ ሳይሆን አይቀርም ብለዋል። ድሮኗ እስከ 3 እና 4 ሰዓት ስትዞር ቆይታ ወዲያውኑ ድምጿን አጠፋችና 4 ሰዓት ላይ ያንን ክስተት ፈጠረች፣ ተጣለ ማለት ነው። የመሳሪያው ቀን 4 ሰዓት ላይ እንደነበረም ገልጸዋል። ያው ምክንያቱን እነሱን ፋኖችን አገኘን ይሁን ወይ ምን ይሁን አልገባኝም። እኛ ዞሮ ያው እንዲህ ለነሱ የታሰበ ይሁን አላወቅንም። እኛ እዛ አካባቢ ይንቀሳቀሳሉ። የሚንቀሳቀሱትም ገዳም ውስጥ ሳይሆን ከገዳም ውጭ ነው። ኬላ አላቸው የራሳቸው። ከኬላውን የሚንቀሳቀሱት እነሱ ያድሮንም ሲጣልን እዛው ኬላው ነበር የሚገኙት ብለዋል። በጥቃቱ የገዳሙ ተግባር ቤት ለዓመታዊ ፍጆታ የተዘጋጀ የውሃ ታንከርና የውሃ መስመሮች ጉዳታቸውን እማሆይ ወለተ ማርያም ተናግረዋል። በተጨማሪም መነኮሳቱ የሚጠቀሙበት ምጣጥስ ቤት ወይም እንጀራ መጋገሪያና የወጥ ማብሰያ ቦታ በጥቃቱ መውደሙን ከወረዳው ቤተ ክህነት ማረጋገጥ ተችሏል። አምጡና ሕክምና አስገቧቸው ብለው አምጥተን ሕክምና አስገብተናል። የቦረና ወረዳ ቤተ ክህነት ኃላፊ ሊቀ ካህናት ቀሲስ እንዳለ ሰማኝ ለጀርመን ድምፅ በሰጡት ቃል አደጋው ከተከሰተ በኋላ በወረዳው አስተዳደር ተሽከርካሪ
ተሽከርካሪ ድጋፍ ቁስለኞችን ወደ ሆስፒታል መውሰድ ተችሏል ብለዋል። ከፍተኛ ጉዳት 2 የደረሰባቸው ነበሩ። አንዱ አስቸኳይ ስለሆነ ሪፈራል ሆስፒታል ወደ ደሴ አምርተዋል ብለዋል። የወረዳው መንግስት እንግዲህ ያው ቁስለኞች ወደ ሆስፒታል እንዲመጡ ፈቃድ እንሰጣለን፣ ትራንስፖርት ጠይቃችሁ እናግዛችኋለን፣ አምጡና ሕክምና አስገቧቸው ብለው በዛ መሰረት አምጥተን ሕክምና አስገብተናል ሲሉ ተናግረዋል። በቀጣይ መረጃ ጀነራል ታደሰ ከመቀለ ታፍነው ተወሰዱ። የቀድሞ የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በመቀለ ከሚገኘው መኖሪያ ቤታቸው መሰወራቸው ተሰማ። እስከ ማክሰኞ ጠዋት ድረስ መኖሪያ ቤታቸው በከፍተኛ ሁኔታ የሚጠበቅና በጥበቃ ተሽከርካሪዎች የተከበበ የነበረ ቢሆንም ከማክሰኞ ዕለት ጀምሮ ግን አብረዋቸው የነበሩ ጥበቃዎችና ሰራተኞች ከአካባቢው ሙሉ በሙሉ ጠፍተዋል ነው የተባለው። ጀነራሉ ከጥቂት ቀናት በፊት የአሜሪካው አምባሳደር ኤርቬን ማሲንጋ ጋር እንዳይገናኙ በትግራይ ጸጥታ ቢሮ ተከልክለው እንደነበርና ቤተሰቦቻቸውም ስለ ደህንነታቸው ስጋት አድሮባቸው እንደነበር ይታወቃል። ጀነራል ታደሰ ወረደ በፌዴራል መንግስት ዳግም በተሾሙ በጥቂት ቀናት ውስጥ በህወሓት ከኃላፊነታቸው መነሳታቸው የሚታወስ ነው። ከኃላፊነታቸው ከመነሳታቸው በፊትም ጊዜያዊ አስተዳደሩን በኃይል ለመገልበጥ የሚደረግ ማንኛውም ሙከራ ክልሉን ወደ አዲስ ጦርነት እንደሚያስገባ አስጠንቅቀውም ነበረም። በአሁኑ ወቅት በህወሓትና በፌዴራል መንግስት መካከል ያለ የፖለቲካ ውጥረት በጨመረበት ሁኔታ ጀነራሉ ከአካባቢው መሰወር በትግራይ ክልል አዲስ የጸጥታ ስጋት ደቅኗል። ከዚሁ ከትግራይ ክልል ሳንወጣ በቅርቡ በትግራይ ክልል የተካሄዱት ህዝባዊ ስብሰባዎችና መግለጫዎች ከፌዴራል መንግስት ጋር ያለውን ውጥረት ሊያባብሱና ሁኔታውን ወደ ጦርነት ሊገፉ ይችላሉ የሚል ስጋትን ፈጥሯል። እምቢኝ ለብሔር እልቂት በሚል መሪ ቃል በተለያዩ ከተሞች እየተካሄዱ ያሉትን እነዚህ ስብሰባዎች የሚመሩት በህወሓት ከፍተኛ አመራሮች ነው። በክልሉ እነዚህ ስብሰባዎች በዘመቻ መልክ እየተካሄዱ የሚገኙት በህወሓትና በፌዴራል መንግስቱ መካከል ያለው ፖለቲካዊ ውጥረት እየተካረረ በመጣበት ወቅት ነው። አንዳንድ ታዛቢዎች የህወሓት መግለጫዎችና ስብሰባዎች ከማዕከላዊ መንግስት ጋር ያለውን ውጥረት ወደ ሌላ ጽንፍ የሚያሸጋግሩ ይሆናሉ ብሎም ይፈራሉ። ሌሎች ደግሞ ከነዋሪዎች ጋር መመካከር አዎንታዊ ውጤት ሊያስገኝና ወደ መፍትሄ ሊያመራ እንደሚችል ተስፋ ያደርጋሉ። በካናዳ ካልጋሪ ዩኒቨርሲቲ መምህር የሆኑት ፕሮፌሰር ጌታቸው አሰፋ በሚያሳዝን ሁኔታ ወደ ጦርነት እየተቃረብን እንደሆነ ይሰማኛል ሲሉ ለቢቢሲ ተናግረዋል። የህወሓት መሪዎች በሚሰጡት መግለጫዎችና ንግግሮች ውስጥ በጄኖሳይዳል ስርዓት መቃብር ላይ የሚለውን ሀረግ መጠቀማቸው እንዲሁም ከዚህ በፊት በነበረው ጦርነት ልጆቻቸውን ያጡ ቤተሰቦች የቀሩ ልጆቻቸውን ለጦርነት እንዲያቀርቡ የሚያሳምንና የሚገፋፋ ይመስላል ብለዋል። በሌላ በኩል ደግሞ ባለፉት 2 ወይም 3 ቀናት ውስጥ ከማዕከላዊ መንግስት ከፍተኛ የፕሮፓጋንዳ ዘመቻ መከፈቱን አስተውያለሁም ይላሉ። ስለዚህ መጨረሻ የሚመስል ሁኔታ እየተመለከትን ነው። ነገር ግን ምናልባትም ጦርነት የሚቀርቡት እድል የለም ማለት አንፈልግም ብለዋል። በቀጣይ መረጃችን እኔ ያቀረብኩት አጀንዳ ለምን አልተያዘም በሚል ንዴት ራሱን ከግድግዳው ጋር ያጋጨው ተመካካሪ ተጎድቶ ሆስፒታል ገባ። በአዲስ አበባ ከተማ እየተካሄደ ባለው ሀገራዊ ምክክር ኮሚሽን መድረክ ላይ ከሲዳማ ክልል ተፎካካሪ ፓርቲን ወክለው የተሳተፉት አቶ ደሳለኝ ቲሮ ያቀረቡት አጀንዳ ውድቅ በመደረጉ በተፈጠረ ንዴት ራሳቸውን ከግድግዳ ጋር በማጋጨታቸው ጉዳት ደርሶባቸው ወደ ሆስፒታል መወሰዳቸው ተነግሯል። ግለሰቦች ሲዳማ ህዝብ አንድነት ዲሞክራሲያዊ ፓርቲን በመወከል በምክክሩ ላይ ተሳትፈው የነበረ ሲሆን ኮሚሽኑ ከህዝቡ አሰባስበው ካቀረበው አጀንዳ ውጭ በግላቸው ያቀረቧቸው አጀንዳዎች በሌሎች ተሳታፊዎች ዘንድ ከፍተኛ ተቃውሞ አስተናግደው ውድቅ ተደርገዋል ነው የተባለው። ግለሰቡ ከዚህ ቀደም በማህበራዊ ሚዲያ በሚያራምዷቸው ከፋፋይ ሀሳቦች ምክንያት አእምሯዊ ጤንነታቸው የተሟላ እንዳልሆነ የሚነገርላቸው ሲሆን ለምክክሩም ከተጓዙ በኋላም ቢሆን በማህበራዊ ሚዲያዎች የሚያሰራጫቸው መልእክቶች አጠራጣሪና ልክ እያልሆኑ እንደነበሩ ተገልጿል። መረጃውን ከምክክሩ ተሳታፊዎች ያገኘን ሲሆን ውድቅ የሆነበት አጀንዳ በትክክል ምን እንደነበረ በቀጣይ አጣርተን የምንገልጽ ይሆናል። በተጨማሪ በጉዳዩ ላይ ከተሳታፊዎችና ከአዘጋጆች በኩል ተጨማሪ ማብራሪያ ለማግኘት እንዲሁም የተጎጂውን አሁናዊ ጤንነት ሁኔታ ለማረጋገጥ የተደረገ ሙከራዎች አልተሳኩም። በቀጣይ መረጃ በሽብር ወንጀል የተከሰሱትን አቶ ክርስቲያን ታደለና 52 ተከሳሾች የተከሰሱበትን ክስ ይከላከላሉ ወይስ በነጻ ይሰናበቱ ወይስ ይሰናበቱ የሚለው ጉዳይ ላይ ብይን ሳይሰጥበት በድጋሚ ተራዘመ። በሽብር ወንጀል ተጠርጥረው በእስር ላይ የሚገኙት የቀድሞ የተወካዮች ምክር ቤት አባላቱ ክርስቲያን ታደለ፣ የቀድሞ የአማራ ክልል ምክር ቤት አባላቱ ዮሐንስ ቧያሌው እንዲሁም ዶክተር ካሳ ተሻገር፣ ዶክተር ጫኔ ከበደን ጨምሮ
በድምሩ 52 ተከሳሾች የፍርድ ውሳኔ ሳያገኙ ላለፉት 3 ዓመታት ገደማ በእስር ላይ ይገኛሉ። ክሱ የተመሰረተው መጋቢት 2016 ሲሆን ጉዳዩ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ህገ መንግስታዊና ህገ መንግስትና ጸረ ሽብር ወንጀሎች ችሎት እየታየ ይገኛል። ተከሳሾቹ በተለያዩ ወቅቶች ካለባቸው የጤና ችግር ጋር በተያያዘ ከቤተሰብ ጥየቃ፣ ከሰብአዊ መብት ሁኔታና ሌሎችም ደረሰብን በማለት በሚያቀርቧቸው ቅሬታዎች ዙሪያ ችሎቱ የተለያዩ ቀጠሮችን በመስጠት ጉዳዮችን ሲመለከት የቆየ በመሆኑ የተከሰሱበትን ዋናውን የክስ መዝገብ የማየት ሂደት በተለዋጭ ቀጠሮች ከ4 ጊዜ በላይ ሲራዘም ቆይቷል። በዋና የሽብር ክስ መዝገብ ላይ ብይን ለመስጠት ቀደም ሲል ሐምሌ 3 2018 ቀጠሮ ተይዞ የነበረ ቢሆንም ችሎቱ ጉዳዩን በተጨማሪ ዝግጅት አጠቃሎ ለማቅረብ ለሐምሌ 17 ቀን 2018 ለተለዋጭ ቀጠሮ አሳልፎ ነበረ። ችሎቱ የሚሰጠው ብይን ተከሳሾቹ የተከሰሱበትን ክስ ይከላከሉ ወይስ በነጻ ይሰናበቱ የሚለውን ጥያቄ የሚመልስ እንደሚሆን ቢጠበቅም በድጋሚ በተለዋጭ ቀጠሮ ለጥቅምት 6 ቀን 2019 በመስጠት ውሳኔውን አራዝመውታል። ፍርድ ቤቱ ብይኑን ማጠናቀቁን ገልጾ ነበረ። ይሁን እንጂ የተወሰኑ ተከሳሾች በችሎት ባለመገኘታቸው ብይኑን ለንባብ ማቅረብ እንደማይችል በመግለጽ ንባቡን አላደረገም። በነበረው ችሎት ፍርድ ቤቱ ያሰማዋል ተብሎ ሲጠበቅ ከነበረው ብይን በተጨማሪ ከተከሳሾቹ አንዱ የሆኑ ዶክተር ካሳ ተሻገርና ከጋዜጠኛ ቴዎድሮስ ስልክ ቁጥር ጋር በተያያዘ ቁጥራቸውን ሌላ ሰው የተጠቀመበት መሆኑን በመግለጽ ከዚህ ቀደም በችሎቱ የቀረቡትን ቅሬታ በተመለከተ ኢትዮ ቴሌኮም ለችሎቱ ይሰጠዋል ተብሎ የሚጠበቀውን ምላሽ የመስማት ጉዳይ ነበረ። ከዶክተር ካሳ ተሻገርና ከጋዜጠኛ ቴዎድሮስ ስልክ ቁጥሮች ጋር በተያያዘ ኢትዮ ቴሌኮም የላከውን ምላሽ ችሎቱ በንባብ አሰምቶታል። በምላሹ መሰረት የሁለቱ ተከሳሾች ስልክ ቁጥሮች ለረጅም ጊዜ ከአገልግሎት ውጪ በመቆየታቸው በኩባንያው አሰራር መሰረት ጊዜው አልፎበት ኤክስፓየር አድርጎም ለሌሎች አዳዲስ ተጠቃሚዎች መዘዋወራቸውን ኢትዮ ቴሌኮም አረጋግጧል። በዋና ጉዳይ ላይ የሚጠበቀውን ብይን ተከሳሾቹ አቃቢ ሕግ ባቀረበባቸው ማስረጃ ላይ ተመስርተው ክሱን ሊከላከሉ ይገባል ወይስ አቃቢ ሕግ ክሱን በበቂ ማስረጃ ስላላስረዳ በነጻ ሊሰናበቱ ይገባል የሚለውን ጥያቄ የሚመልስ ነው። የተከሳሾች ጥበቃ የሆኑት አቶ ሰለሞን ገዛኝ ለቴክፋ ኢትዮጵያ በሰጡት ቃል ተከሳሾቹ ከዚህ ቀደም በችሎት ውሎች ላይ አቃቢ ሕግ ካቀረባቸው የድምጽ የጽሑፍና የፎረንሲክ ማስረጃዎች ጋር በተያያዘ አስተያየታቸውን ማቅረባቸውን ገልጸዋል። ፍርድ ቤቱ የተከሳሾችን ይህንን አስተያየትና አቃቢ ሕግ ያቀረበውን ማስረጃውን ክሱን በበቂ ሁኔታ የሚያስረዳ ሆኖ ካገኘው ተከሳሾቹ እንዲከላከሉ፣ ካላገኘውም ተከሳሾቹ ያለ ተጨማሪ ክርክር በነጻ እንዲሰናበቱ ብይን የሚሰጥበት ይሆናል ተብሎ ይጠበቅም ነበር ብለዋል። ይሁን እንጂ ፍርድ ቤቱ የተከሳሾቹን ሙሉ መረጃ መሰረት በማድረግ ብይኑን ወደ ጥቅምት 6 ቀን 2019 ተለዋጭ ቀጠሮ ሰጥቶ ችሎቱን ዘግቷል። የበጀት ዓመቱ መጠናቀቁን ተከትሎ የዳኝነት አገልግሎት ክብደትና ውስብስብነት ከግምት ውስጥ በማስገባት የፌዴራል የመጀመሪያ ከፍተኛና ጠቅላይ ፍርድ ቤቶች በየዓመቱ ከነሐሴ 1 ቀን እስከ መስከረም 30 ለ2 ወር በከፊል ዝግ ሆነው የሚቆዩ መሆኑ ይታወቃል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።